በህይወትህ ማንንም ለመምሰል አትጋጋጥ። ሰላም ሰላም፣ እንዴት ናችሁ? በህይወታችሁ እናንተን የሚመስል በዚህ ዓለም ውስጥ ማንም የለም። 7 ቢሊዮን ህዝብ በዓለም ላይ ቢኖር አንተን ሙሉ ለሙሉ የሚተካ ማንም ሰው የለም እና ማንንም ሰው ለመምሰል መጋጋጥ የለብህም። ጉዳዩ መልክህን ቅርጽህን መቀያየሩ ላይ ምንም ጥቅም የለውም። ምናልባት ውሃ ነው የምትሆነው። ውሃ በጀሪካ ሲያስቀምጡት ጀሪካውን ይመስላል። በባልዲ ካስቀመጥከው ባልዲውን ጀስት በተቀመጠበት ቅርጽ ልክ ይቀየራል። አንተ ግን ሰው ነህ። ለሆነ ለተለየ ዓላማ ነው እግዚአብሔር በከንቱ የሚደክምበት የለም። አንተ አበበን ለመምሰል ወይም ከበደን ለመምሰል አልተፈጠርም። እኔም እንዲሁ እግዚአብሔር አንተና እኔ የምንመሳሰል ቢሆን እኔ እያለሁ አንተ መፍጠር ወይ አንተ እያለህ እኔን መፍጠር ለሱ ከንቱ ድካም ነው። እግዚአብሔር ደግሞ ይህንን አያደርግም። ስለዚህ ወንድሜ ማንንም ሰው ለመምሰል በደከምክ ቁጥር የህይወት ግቡ ይጠፋብህና እንደው ሜዳ ላይ እየተንቀዋለልክ ነፋስ እንደሚገፋው አቧራ ሆነ ሰማይ ላይ ተበትነህ ትቀራለህ። ስለዚህ ወንድሜ ሁልጊዜም ራስህን ሁን ስልህ ግን ያልሆነ ነገር ሁን እያልኩ አይደለም። ፈጣሪ በሚፈቅደውና ህይወት ውስጥ ባለው ማንነትህ ኮርተህ ልትኖር ይገባል እንጂ አንድ ቀን አበበን፣ ሌላ ቀን ከበደን፣ ከዛ አስቴርን፣ ከዛ እንደዚህ እያልክ ለሰዎች ብለህ ማንነትህን የምትቀይር ከሆነ ህይወት በሙሉ የተዘበራረቀና የተበላሸ ነው የሚሆነው። ጨርሻለሁ። አመሰግናለሁ። ሰላም ሁኑልኝ።